እንግዲህ ዛሬ ደግሞ እንግዲህ ሩቲና ልዑልዬን እንደዚህ ሰርፕራይዝ አድርጓቸዋል ማለት ነው። እንግዲህ ያው ሩቲዬን ወዶ አፍቅሮ የሚያገባ ከሆነ ልጇን በግዴታው ነው መንከባከብ እንደ አባት ሆኖ የሚፈልገውን ነገር እያሟላ ሰርፕራይዝ እያደረገ ልጁን ማስደሰት አለበት ብዬ አምናለሁ። ሩቲዬን በደስታ እንድትኖር ማለት ነው። እና ዛሬ እንግዲህ ፊኛ በፊኛ አርጓቸዋል ማለት ነው። ሁለቱም እንደዚህ እንደምታዩት ልዑልዬ ሱፉን ለብሶ የኔ አባት እንዴት አባቱ ነው የሚያምረው! የኔ ፍቅር ካይኔ ያውጣ። እሺ ፈጣሪ ያሳድግህ። እሺ ከክፉ ነገር በሙሉ ይጠብቅህ። እሺ አንተን የሚገለብጡ ሰዎች ደግሞ ፈጣሪ ምን ያርጋቸው ልበል? ፈጣሪ ይገልብጣቸው። አንተ ምንም አታውቅም፣ ገና ዱዳ ነህ፣ ገና ምንም መናገር የማትችል ልጅ አንተን ገልብጦ እስቲ ምን አይነት አእምሮና ምን አይነት ጭንቅላት ቢኖራቸው ነው አንተን የሚገለብጡት ማለት ነው። እነዚህ እኮ ጤነኛ አይደሉም። ስለ ልጅ ስሜት አያውቁም እንጂ ሕፃን ልጅ አሁን እስቲ ምን አረገ? እስቲ ምን አወቀ? ይሄ ልጅ ምን ፈጠረ? ለምንድነው የሚገለብጡት? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ ደህና ናችሁ ወይ? እንግዲህ ዛሬ ደግሞ ሩትዬና ልዑልዬ እንደዚህ በአማርና በደመቀ ሁኔታ ፊኛ በፊኛ አርጓቸው አቶ ደስታ ይመስለኛል። እንግዲህ ያው አብርሃም ከነሱ ህይወት ወጥቷል፣ ረስቷቸዋል። ልጄን ራሱ ማለት አቆሟል። ያቺ የሆነች ሴትዮ ሰውየው ምን እንዳስነካችሁ ባናቅም አይምሮ መርዛው እንግዲህ ልጁን ራሱ እንዲረሳ አስደርገዋለች። እና ፈጣሪ አይምሮ ወደ ልቦ ነው ይመልስ። እንግዲህ አሁን በዚህ ሰዓት ያለው ደስታዬ ነው። ፍቅራቸውን የሚያዝናናቸው ፈታ የሚያረጋቸው ደስታ ነውና ከዚህ በላይ ደስተኛ እንዲሆኑ ነው የምንፈልገው ሩቲና ልዑልዬ ማለት ነው። ክፉ ነገር እንዳይነካቸው ፈጣሪ መድኃኒዓለም ከክፉ ነገር በሙሉ ከሰውም ከሁሉም ነገር ከሰይጣንም ይጠብቃቸው አሜን እያላችሁ ኮመንቱ ላይ ጻፉ። ምክንያቱም ሩቲዬና ልዑልዬ ስለሚገባቸው ማለት ነው። ልዑል በዚህ ሰዓት ብዙ ነገርን እያሳለፈ ነው። ብዙ ነገር ያልታወቀለት እኮ እሱ ብቻ ነው የምር